ልጆቹ ሊያጠፋ አይችሉም። እኔ አንቺ ሰራተኛይቱ ናት። ሰራተኛይቱ ደግሞ ይሄንን የምታደርግ ልጅ አይደለችም። ምንም የምታውቀው ነገር የለም። ስለዚህ እኔ ደግሞ የልጄ ሀቅ ተደብቆ እንዲቀርብኝ ስለማልፈልግ ይሄን አላደርገውም እና አድርገሽ ተሆነ ብሎ ሲላት ባዩሻው ታቋታላችሁ ቀብጠርጠር አለች። የሌባ አይነ ደረቅ መልሶ ልብ ያደርቅ ነው የሚባለው አይደለም። እና እንግዲህ የእርግብና የባዩሽ ታሁን በኋላ እስከ ዛሬው ባዩሽ ቤት እየመጣች እየተመላለሰች በየጊዜው ሀናንም ሜላት ክፉ እንደሆነች ምን ነው ሬሳዬ ካልወጣልሽ ሳ ከዚህ ቤት መመላለስ አበዛሽ ሳ ለምንድን ነው ምናምን ስትላት ነበረ። ያው እንግዲህ ለሜላትም አንዳንድ ነገሮችን በመናገር ሜላት ካሁን በኋላ ሀናን እዚህ ቤት እንዳትመጣ አድርጋታለች። ሀና ልጆች እንደሚወዱሽ አውቃለሁ። ከልጆች ስትርቂያቸው ልጆች እንደሚጎዱ አውቃለሁ። ነገር ግን እባክሽን የቤተሰቦችን ሰላም ስለምፈልገው እባክሽን ራቂልኝ፣ የፈለግሽውን ገንዘብ ልስጥሽና ስትላት ሀናን በመደናገጥ ትዬ እኔ እኮ ያደረጉልኝ ነገር በጣም በቂ ነው፣ ከበቂ በላይ ነው ያደረጉልኝ፣ እንዴት እንደዚህ ትላለሁ በማለት እኔ እርሰውን ካስደሰተውት ችግር የለውም በማለት እንግዲህ ሀና ከቤት ወጥታለች። ይሄው ነው በማን ነው? በባዩሽ። ምክንያቱም ልጆቹን በተለይ ሰላምን እንደዚህ እያደረገቻት ያለችው ሀና ናት በማለት ሀናን አስጠቁራት ሀና ከዚህ ከቤት እንድትወጣ አድርጋታለች። ነገር ግን ምላሴ ያየውን ነገር ወደኋላ አይልም። ይህንን ነገር እስከ መጨረሻው ድረስ እንደሚሄድበት ደግሞ አባታቸው አቶ መስፍን ቃል ገብቶላቸው ነበረ ለልጆቹ። ምክንያቱም ይህንን ያደረገው ነገር እንግዲህ ሜላት ውጭ በወጡ ሰዓት የፍቹን ነገር እንዴት አደረግከው ምናምን ብላ አንዳንድ ጥያቄዎች ስትጠይቀው ካሁን በኋላ በደህና እንድንቀጥል ፈልጋለሁ፣ ነገር ግን ይሄ የሚሆነው ልጆቹን ስታሳርፍልኝ ብቻ ነው። በቃ ካሁን በኋላ እርግፍ አድርጋችሁ ተውት። አንዴ እንደሆነ የምርመራው ነገር ሁሉም ነገር ተስተካክሏል። ለምንድን ነው በየጊዜው ሰላሜን የምትበጠብጡኝ? በማለት እንግዲህ ወይዘሮ ሜላት ለአቶ መስፍን እየረበሸኝ ስለሆነ ይሄ ነገር እባካችሁን ይህንን ነገር ለአንዴና ለመጨረሻ እቤት ውስጥ እንዳይነሳ አንተ አድርግልኝ፣ ልጆችን አንተ ይሰሙሃልና እባክህን ብላ ስትለምነው እንግዲህ ከአንቺ ምንም የሚበልጥብኝ ነገር የለም፣ ችግር የለውም፣ አብሽሬ ትቼዋለሁኝ በማለት ያው አቶ መስፍን እቤት ከገባ በኋላ ሰላምንና ምላሴን አብረው ቁጭ ብለው ስልክ እያዩ ያለ ሲገባባቸው እናታቸው መስላት በመደናገጥ ነገር ግን አባታቸው ስለነበረ ያው አባታቸው ደግሞ ልጆቹን በጣም ስለሚረዳቸው ችግር የለውም አብሽሩ፣ ይህንን ነገር ተውት፣ ግን እናንተ ተዋችሁት ማለት እኔ ተዋለሁ ማለት አይደለም፣ ቃል ይገባላችኋለሁ። ይህን ነገር እስከ መጨረሻው ድረስ ነው የሚሄድበት፣ እናንተ በጭራሽ ልትዋሹ አትችሉም በማለት ብሏቸው ነበረ። ይኸው እንግዲህ አቶ መስፍን ትክክለኛ ነው የተጠራጠረው መጠራጠር እስከ ዛሬው ዝም ብሎ ነበረ። አሁን ግን ቀልቡ በደንብ ነግሮታል ይመስለኛል። ባዩሽ እንግዲህ ታሁን በኋላ ነው ጦርነቱ የሚጀመረው። መስፍን ታያለህ፣ በጣም ደስ ብሏት ነበረ እሱ ሲጠራት፣ ነገር ግን እንዳሰበችው አልሆነም። አቶ መስፍን ያው የመጨረሻ ንግግር ነው ያስጠነቀቃት። ይህ ነገር ቀልቤ እንደማይውሽ ታውቂያለሽ፣ ወደ አንቺ ነው እያመላከተኝ ያለው፣ በፎቶ ጉዳይ የምታውቂው ነገር ካለሽ እመኝኝ አንላቀቅም ብሎ ሲላት እንግዲህ ከቤት ዘላ ወጥታለች። ይህ መፍትሄ አይደለም፣ ጦርነቱ ገና ተጀመረ፣ መስፍን ታያለህ፣ ትዳርህን ገና በታትንልሃለሁ በማለት እየዛተች ነው የወጣችው። እንግዲህ እርግብ እያንዳንዱ ነገሮቿ እያስጨነቋት ይገኛሉ። ከቤትም ወጥታ ማደር ጀምራለች። ያው ወይዘሮ ባዩሽ ጋር አደርኩ በማለት ለሜላት ነግራት ነበረ። ነገር ግን እርግብ ባዩሽ ጋርም አላደረችም። ወይዘሮ ባዩሽ እንግዲህ አንገቷን አንቃ ስታወጣጣት ነበረ። እሷ ግን ግግም ብላ እሺ በቃ ኧረ እባካችሁ ተው እባካችሁ፣ ያም እየመጣ አንገቴ ላይ እየሰፈረብኝ ነው በማለት ተመሳሳይ ልክ እንደ ሰራተኛይቱ እንደ ቅመም እሷም ቅመምም እንደዚሁ አንገቷን በጣም ስትፈራ ነበርና እርግብም አሁን እንደዛ አንገቷን እየፈራች ነው ያለችው ማለት ነው። እና እርግብ የምትዋረድበት ጊዜ ቅርብ ነው፣ ምንም አራቅም
ቀርቧል። እስከ ዛሬው መደባበቅ ሀታ ቤት ውስጥ ራሱ አድርሽ አላድርሽ ብሎ ምላሴ ከስራ ቦታዋ ድረስ ሄዶ ትናንት መተሽ ነበረ ቤት ብሎ አንዳንድ ጥያቄዎችን ሲጠይቃት ነበረ። ፎቶስ መስቀሉን ፎቶ ከእኛ ቤት ከመምጣትሽ በፊት ፎቶ ተነሳሽበት ከሆነ እስኪ እባክሽ አሳየኝ ብሎ ሲላትም እኛ ቤት አልከኝ አይደለ በማለት እንግዲህ ስታስመስል ነበረ። ነገር ግን ምላሴ በቃ ችግር የለውም እሺ በቃ ይቅርታ ብሎ ይቅርታ ጠየቃት። ነገር ግን ቤት መጥታ ያው ለወይዘሮ ሜላት አንዳንድ ነገሮችን ስትላት እና ከዚህ ቤት መሄድ እንደምትፈልግ ራቅ ብላ አንዳንድ ጊዜ እየመጣሁ እንተያየል ምናምን ስትላት እኔ እኮ ይገባኛል ሳይገባኝ ቀርቶ አይደለም፣ ግን ታጠገቤ እንድትርቅኝ አልፈልግም እንጂ እኮ ሌላ ቤቶችም አሉኝ፣ ግን ደግሞ በስማችሁ ላደርግ ፈልጌ ነበር። ያ የሚሆነው ደግሞ ስታገቡ ብቻ ነው ከዚህ ከቤት መውጣት የምትችሉት ስትላት እርግብ ደስ ብሏት ለካ አክስቴ ያለችኝ እውነቷን ነው አልሳሳተችም ብላ በጣም ደስ ብሏት፣ ነገር ግን አክስቴ አንቺንም አልሰማሽም ብቻ ቤቱ በእጄ ይሁንልኝ ምናምን ስትላት ነበረ። ሀና ከወይዘሮ ሜላት ከተለያዩ በኋላ ከሰላም ጋር ተያይዘው ወደ ቤታቸው ሄደው ነበረ። ነገር ግን ሀና ወይዘሮ ሜላት ያለቻትን ለሰላም ሳትነግራት ጸጥ ብላ አቤቷ ሄዳ ምንድነው የተፈጠረው ነገር እባክሽን ሰላም ንገሪ ስትላት አንዳንድ ነገር ሰላም ስትነግራት እማዬ የሆነ ነገር ብላሻለ አይደለ ምናምን ስትላት እኔ ምንም አላለችኝ እባክሽ በቃ ሰላም ይሄንን ነገር ተውት እባክሽን ብላ ስታስጠነቅቃት እና ይህንን ነገር እንዲተውት ስታደርጋት ነበረ። ያው ሀና በጣም ከፍቷታል ከዚህ ቤት ድጋሚ እንዳትመጭ። ምክንያቱም በመጀመሪያ ወይዘሮ ባይሽ አንዳንድ ነገሮችን ነግራት ስለነበረ ከፊት ሜላት ደግሞ ያው ውሎ ሳያድር ወዲያውኑ ይህንን ሀሳብ ስታቀርብላት የመጨረሻ ነበርና የከፋት። እንግዲህ እያደረጉ ያሉት ነገር ያው አቶ መስፍን ሁሉንም ስራ ጀመረው እንጂ ባዩሽ በዛ በዚህ እየሄደች ሰራተኛይቱ አዲስ የመጣችውን ሰራተኛ እኮ ራሱ ስልኩን አንስታ ፎቶውን ስታጠፋ አይታት ነበረ። ይሄው እሷ ላይ ራሱ እየዛተችባትና እያስፈራራቻት ነው ያለችው ማለት ነው። አንገቷን እያነቀች በየቦታው ስታያት ራሱ ቀማም እንዴት እንደምትበረግግ እንዴት እንደምትሮጥ እሷ ስትመጣ ድምብርብር ስራ ራሱ መስራት በሚያቀታትና የሚቸግራት ማለት ነው ስትበራገግ። ያው እንግዲህ ከአሁን በኋላ አይተሻሉ ስትባይ አላየሁም አልሰማሁም ነው የምትየው። አልበለዛ ብትናገሪ አንቺ ታውቂያለሽ ውርድ ከራሴ ብላ አስጠንቅቃት። እሷም አላየሁም ብላ እንግዲህ ሽምጥጥ አድርጋለች ቅመም ለጊዜው። ነገር ግን ቅመም ይህንን ነገር እውነት ተደብቃ ትቀራለች ከቅመም ጋር ወይስ ደግሞ አንድ ቀን ታወጣዋለች? በእርግጠኝነት ቅመም በተለይ የሀና ጉዳይ እንደሆነ የምታውቀው የሀናን ጉዳይ ከሆነ በጭራሽ ምንም ይምጣ ምንም በሀና አትደራደር። ምክንያቱም ለእሷ ስትወግንላትና ስትከራከርላት ጭራሽ ለእሷ መወገንና መከራከር ጀመርሽ ምናምን ስትላት ነበር። ኧረ እርሷን ይተዋት እትዬ ምናምን እያለች ያትበይ ደግሞ በስሜ ጠሪ ምናምን ስትላት እኔ ስምሆን ታውቄ ምናምን እያለች ነበረ። እንደው ባዩሽ እዛም እዚህም እየሄደች ሁሉን መንገድ ሁላ ዝግትግት አድርጋ እንደው የእሷ ውርደት የከፋ ውርደት እንደሚሆን ምንም ጥርጥር የለውም። ምክንያቱም ይሄንን ነገር መስፍን ከያዘው እመኑኝ ባዩሽ የምትዋረድ የከፋ አወዳደቅ ነው የምትወድቀው ማለት ነው። እርግብም እንግዲህ ያው ለአክስቷ ምንም እንኳን አክስቷ እዚህ ቤት ብታመጣትም ነገር ግን እርግብ አክስቷን ወደ ጎን የማድረግ ሀሳብ ነው ያላት። ቸምቹ ወደ ስራ ቦታዋ ሄዶ ማንነቱን ቀይሮ ልብስ ምናምን ቀይሮ ስራ ቦታዋ ድረስ ሄዶ ከአሜሪካን የመጣሁት በማለት ሲያዋራት ነበረ። ልክ ከአሜሪካ የምትለውን አማርኛ ስትሰማ እንዴት ሰፍ እንዳለች ምክንያቱም ከዛ የመጣና ወደዛ የመሄድ ፍላጎት ስላላት ማለት ነው። ቸምቹም ደግሞ እንግዲህ ለእህቴ ስጦታ ገዛለሁ ብዬ ነበር የመጣሁት፣ ነገር ግን እኔ አላወቅኩም ከእህቴ ጋር ብመለስ ምን ይመስልሻል ሲላት፣ ምንም ቀር ሳይላት ችግር የለውም ደስ ይለኛል፣ ግን ስጦታ ነው ብለሃል እኮ ስትለው፣ ችግር የለውም እዚህ ራሱ ይዤ ስመጣ ያው ሰርፕራይዝ አይደለም የምትሆነው ያው ምናምን ብሎ
ብሏት ስልክ ቁጥር ተቀባብለው ሄዶ ነበረ። ያው እያደረገ ያለው ነገር አካሄዳቸው በጣም ደስ ይላል። ግን መጨረሻ ላይ ልክ እርግብ ስትደውልለት አማርኛውን ቀይሮ አንዳንድ ነገር ሲናገር እርግብ ያው ቶሎ ቁጡ ናት፣ ቶሎ ነው የምትናደደው እና ስልክ ዘግታበት ወጣ። ያው እሱ ግን ምንም አልመሰለም። ምክንያቱም ቀልድና ጨዋታ እንደሚያበዛ ምናምን ስለነገራት በእርግጠኝነት ድጋሚ ቢያገኛትም እርግብ ደስተኛ ነው የምትሆነው። የሀና እውነት ሊወጣ ጫፍ ላይ ደርሷል። ምክንያቱም ይህንን ስራ ብቻቸውን እየሰሩ አይደለም። እንግዲህ አባቷም በሚገባ ሁሉንም ስራ እየሰሩ ነው የሚገኙት። ሀንቾ ምንም ለጊዜው ብትጎዳ ምን ነገር ግን መጨረሻ ላይ ደስተኛ የምትሆንበት ጊዜ ሩቅ አይደለም፣ ቅርብ ነው። መቼም ሰላምና ምላሴ በተለይ ምላሴ አንድ ነገር አየ ማለት ምንም እንኳን ለአባቱ ቃል ቢገባለት ምላሴ ግን ይህንን ነገር አይቶ ዝም ይላል ማለት የማይታመን ነው። ነገር ግን የቤታችን ሰላም የሚረብሽ ከሆነ ችግር የለውም በማለት ለአባቱ ቃል ገብቶለታል። ሰላም ግን የወንድሟ ውሸታ መባል በጣም ነው ያንገበገባትና ያቃጠላት። እኔ ስለምጄዋለሁ ችግር የለውም ግን አንተ በሰዎች ፊት ውሸታም እንድትባል አልፈልግም ወንድሜ ምናምን ስትለው ችግር የለውም ሰላም አብሽሪ፣ አንቺ ማመንሽ ነው። እኔ አንቺ ካመንሽ ችግር የለውም ሌላው ባያምነኝም፣ ነገር ግን አንቺ ብቻ ማመንሽ ነው ዋናው ነገር ምናምን ሲያል እንዴት ነው ማላምንህ ምናምን ሲያል እኔ እኮ እንዴት እንደምትወጂኝ አውቃለሁ። ለኔ ይሄ ሁሉ እኮ ለኔ ነው የምታደርጊው። እኔ በሰዎች መካከል ውሸታም እንዳልሆንብሽ ነው አይደለ ምናምን በማለት በጣም ደስ የሚል ቅርርብነት የእህትና የወንድም ፍቅር ሲያሳዩ ነበረ። ደስ የሚል መቼም ሰላምና ምላሴ እንዲሁም ሀና አንድ ላይ እህትና ወንድም ሆነው ታውቀው የሶስታቸው ግንኙነት አስባችሁታል። ሀናና ሰላም እንዲሁም መላሴ እህትና ወንድም ቢሆኑ ሶስታቸውን እዛ ቤት ያለ ደስታና ፍቅር አስቡት ማለት ነው። አስቡት፣ ማሰቡ ብቻ በቂ ነው። ሲገናኙ አቶ ኖላዊ ራሱ እስከ ዛሬ ካላቸው ደስታ የበለጠ ደስተኛ እንደሚሆኑ ምንም ጥርጥር የለውም። ምክንያቱም ሀና በምንም የምትሸወድና የምትታለል አይደለችም። ከሄደችም እስከ አባቷ ነው፣ ካልሄደችም ደግሞ ትቀራለች ማለት ነው። የዛሬው ቆይታ ይህንን ይመስል ነበረ። ለቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በያላችሁበት ፈጣሪ ጠብቃችሁ ሀገራችን ሰላም ያድርግልን። ዞሮ መግቢያችን መመለሻችን ሀገራችን ነው እና ከክፉ ነገር ከመጥፎ ነገር ፈጣሪ ጠብቀን ዘንድ በያላችሁበት በዱዓ በርቱ።